የሁለቱ ሰዎች ነገር ወደ መጨረሻው የተቃረበ ይሆን ወይስ አሁንም ሌላ ድራማ እየተሰራ? ይህ የዘመነ ካሴና የእስክንድር ነጋ ወግ ነው። እንደሚታወቀው ህልውናዬን በክንዴ አስከብራለሁ ብሎ ጫካ ከገባ 2 ዓመታትን ተሻግሯል። በአማራ ክልል በተለያዩ ቦታዎች የሚንቀሳቀሰው ፋኖ እንዲያው ለስም አሊያም ለአጠራር እንዲመች ፋኖ በሚል አንድ ጥቅል ስም እንጥራው እንጂ በውስጡ ለቁጥር የሚታከቱ ብዙ ቅርንጫፎች ያሉት ስብስብ መሆኑም ይታወቃል። ታዲያ ይሄ የብዙ ፋኖች ስብስብ በየጊዜው አንድነት ኃይል ነው በሚል መነሻ አንድ ወጥ የሆነ ድርጅት ለመፍጠር ሲጥር መክረሙን ሁላችንም እናውቃለን። ይሄ ጥረት እንዳይሳካ አድርገዋል የሚባሉ 2 ሰዎች ግን ዛሬ ድረስ የአንድ ጎራ ሰልፈኞች መሆን ተስኗቸው እየከፈሉ ነው በሚል ብርቱ የትችት ዱላ ሲጎበኛቸውም እናስተውላለን። 2 ሰዎች እስክንድር ነጋና ዘመነ ካሴ ናቸው። እስክንድር አፋህድ የሚባል ዘመነ ደግሞ አፋባሃ የሚባል ድርጅት መስርተው በየፊናቸው የሚታገሉ ፋኖች ናቸው። የሁለቱ ሰዎች በተለያየ ገጽ ላይ ሆኖ ለትግል መሰለፍ ያበገናቸው ሰዎች አንድ ተሆኑ እንደው አንድ ሆኑ፣ ካለዚያ ቦታውን ልቀቁ የሚል ቆፍጣና ንግግር እስኪያደርጉባቸው ድረስ የመረረ ልዩነት ውስጥ ነበሩ። አሁን በቅርቡ በያዝነው አዲሱ ዓመት ላይ ግን ይሄ ነገር ይፈታል፣ መቋጫም ይበጅለታል የሚሉ ድምጾች በርክተዋል። በእርግጥ አንድ ጊዜ 2016 ሌላ ጊዜ ደግሞ በአመቱ 2017 ላይ የኛ ዓመት ነው እንዲህና እንዲያ እናደርጋለን የሚሉ ዛቻና ትልሞች በተደጋጋሚ የሰማነውንም ለማየት ያልታደልን ቢሆንም ሰዎቹ ግን አሁንም የመሐላ ማዕት ከመደርደር አልቦዘኑም። እናም አንድ ከመንግስት ከድተው ወደ ፋኖ ገብተዋል የተባሉ ኮሎኔል እንደተናገሩት 2018 ላይ ዘመነ ካሴ እና እስክንድር ነጋ ወደ አንድነት ለመምጣት በግላቸው መነጋገር ጀምረዋል ብለዋል። ትክክል ነው አቶ ወንድማገኝ። አሁን ምን አለ መሰለህ፣ ከላይ ያለን አመራሮች ግንኙነት ጀምረናል። ለምሳሌ እኔ ትልልቅ አመራሮች፣ ጄኔራሎች፣ ሌሎችንም ንግግር አድርጌ የራሳችን ስራ እየሰራን ነው። በሁለተኛ ደረጃ የድርጅት መሪው ዘመነ ካሴ ጋር ግንኙነት ጀምሯል እስክንድር ነጋ። በሁለተኛ ደረጃ ደረጀ በላይ፣ እነ ሰለሞን አጠና፣ ሌላውም አመራር የራሱን ድርሻ ስራ እየሰራ ነው። በእኛ በኩል በድርጅታችን በኩል 4 ኮሚቴዎች ተቋቁመዋል። ስለዚህ እነኛ 4 ኮሚቴዎች ካሉት ከኛ ወንድሞቻችን ጋር ተገናኝተው ፖለቲካዊ ሁኔታ፣ ወታደራዊ ሁኔታ አንድ የምንሆንበት የተለያየ ነገሮችን መስፈርቶችን አዘጋጅተው የነሱም የዚህም ይኖረዋል። ስለዚህ ተገናኝተው በጠረጴዛ ዙሪያ ልዩነታችንን ፈተን ጠላትን የምንደመስስበት ጊዜ አሁን 2018 ነው። እስትንፋስ የሰጠነው የኛ አንድ አለመሆን ነው እንጂ አንድ ከሆንን 1 ወር አይቆይም። ይሄ ብልጽግና ሰራዊት ነው የምልህ። የፋኖ አባሉ ሲናገሩ እንደሰማናቸው 2018 ላይ እስክንድርና ዘመነ ካሴ እንደተባለ ወደ አንድነት የሚመጡ ከሆነ ዛቻውን ከኮሎኔሉ ንዋስና መንግስትን ለ1 ወር እንኳን አናቆየውም ብለዋል። የዛሬ ዓመት ገደማ 2017 የኛ ዓመት ነው፣ ሁሉን ነገር የምናጠናቀቅበትም ዓመት ነው ብለው ቃል የገቡት ሰዎች 2018 ላይ ተመሳሳይ መሐላ ውስጥ መገኘታቸው ምን ያህል እንደሚያዋጣቸው ባይታወቅም ዘንድሮም ግን ተባብረው መንግስትን ስለማሸነፍ እያለሙ መሆኑ ግልጽ ነው። ኢትዮ ኤርትራ የኤርትራ ማስታወቂያ ሚኒስቴር ዛሬ ባወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ እንደራ ሲል በይፋ አወገዘ። እንደራ ማለት በትግርኛ በደንብ ያልታሰበበትና በስሜት የሚደረግ እንቅስቃሴ ወይንም ውጤቱ የማያምርና ለከንቱ ልፋት የሚዳረግ ጉዞ እንደማለት ነው። ይህ የኤርትራ መንግስት የዛሬ መግለጫ በሁለቱ የቀድሞ አጋር አገራት መካከል ያለው ግንኙነት እንደገና ውጥረት ውስጥ መግባቱን አመላካች ነውም ተብሏል። በተያያዘ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሰብ ወደብ ጥያቄ ጋር ተያይዞ ባለፈው ሳምንት ከፍተኛ ወታደራዊ መሪዎችን ሰብስበው አዲስ ኮማንድ ፖስት ማቋቋማቸው እየተነገረ ነው። አፍሪካን ኢንተለጀንስ እንዳስነበበው ከሆነ ይህ መረጃ ምን ያህል እውነትነት እንዳለው ባይታወቅም ጠቅላይ ሚኒስትሩ ግን ኮማንድ ፖስት ወደ ማቋቋም ተሸጋግሯል ነው የሚለው። ኤርትራ ከሰሞኑ ከሱዳኑ አልቡራን ጋር በመተባበር በድንበር አካባቢ በጋራ ወታደራዊ ስልጠና እየወሰዱ መሆናቸውንም
ምንጮች እየተናገሩ ነው። ይህ በእንዲህ እንዳለ ኢትዮጵያ በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷን እንደግፋለን ብለዋል የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ። ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር የመፈለግ መብቷን እንደግፋለን ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ተናግረዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከአልአረቢያ ቲቪ ጋር ባደረጉት ቃለ ምልልስ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር መውጫ የመፈለግ መብቷን እንደግፋለን ሲሉ እቅጩን ተናግረዋል። ፕሬዝዳንቱ አክለውም የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም። ማንኛውም ሀገር ዓለም አቀፍ ሕጎችንና አህጉራዊ ስምምነቶችን እስካከበረ ድረስ ጥቅሙን ለማስጠበቅ ሊጠቀምባቸው የሚችላቸው እውቅና ያላቸው ዘዴዎችና አካሄዶች አሉ ብለዋል። ሶማሊያ በእነዚህ ህጋዊ መንገዶች በሰላማዊና ዲፕሎማሲያዊ መንገድ ከተከተለች ኢትዮጵያ ይህንን ለማሳካት እንደምትችል ተስፋ አለን፣ ሐሳቡንም እንደግፋለን ብለዋል። ፕሬዝዳንቱ የሶማሊያ አቋም ጽኑና ግልጽ ነው ሲሉም አብራርተዋል። በቀይ ባህር አዋሳኝ ሀገሮች የጸጥታና የኢኮኖሚ ፍላጎት ያላቸው ሀገሮች መረጋጋትን በሚያመጡና ሁሉንም የሚያገለግሉ የጋራ መግባባቶች እንዲፈጠሩ በውይይት በመግባባትና ትብብርም እንዲያደርጉ ጠይቀዋል። አለመግባባቶች የሚፈቱት በውይይት በመደራደርና መግባባትን በመከተል ነው። ይህ የሶማሊያ ጽኑ አቋም ነውም ብለዋል ፕሬዝዳንት ሼክ መሐመድ። በእስር ላይ የሚገኙት የሕዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ተናገሩ። ቢቢሲ አማርኛ ቤተሰቦቻቸውንና ጠበቆቻቸውን አናግሮ ነው መረጃውን ይፋ ያደረገው። ሰኞ ዕለት ታስረውበት ወደሚገኙት የቂሊንጦ ማረሚያ ቤት ሄደው እንደጎበኟቸው የገለጹት ጠበቃ ሰለሞን ገዛኸኝ አቶ ክርስቲያን በቅርቡ ቀዶ ሕክምና ከማድረጋቸው ጋር በተያያዘ ህመማቸው የተባባሰ መምጣቱን ገልጸዋል። የአቶ ክርስቲያን ታደለ አንድ ቤተሰብ አባልም አቶ ክርስቲያን ከወራት በፊት በመቅረዝ ሆስፒታል ቀዶ ሕክምና ማድረጋቸውንና በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጋቸው አሁን ላሉበት ሁኔታ እንዳበቃቸው ተናግረዋል። የአማራ ብሔራዊ ንቅናቄ አብንን ወክለው የሕዝብ ተወካዮች ምክር ቤት አባል እንዲሁም በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ነበሩ። በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ የአስቸኳይ ጊዜ አዋጅ ከተደነገገ በኋላም በቁጥጥር ስር የዋሉት አቶ ክርስቲያን ታደለ በእስር ላይ ያሉ ያለመከሰስ መብታቸው ተነስቶ ላለፉት 2 ዓመታት በእስር ላይ ይገኛሉ። ፍርድ ቤቶች ለእረፍት ዝግ በመሆናቸው ብዙም እንደማይገናኙ የተናገሩት ጠበቃቸው ሰለሞን ደህና አለመሆናቸውን ከሰሙ በኋላ ወደ ማረሚያ ቤት ሄደው አቶ ክርስቲያንን ባገኟቸው ጊዜ በእጅጉ ታመውና ደክመው መመልከታቸውን ተናግረዋል ሲል የዘገበው ቢቢሲ ነው። ጠበቃው አክለውም ቀዶ ሕክምና ካደረጉ በኋላ ክትትልና የምግብን ጨምሮ አስፈላጊውን እንክብካቤ በተገቢ ሁኔታ ለማግኘታቸው በጤናቸው ሁኔታ ላይ ተጽዕኖ እንዳለውም አመልክተዋል። ስማቸው እንዲጠቀስ ያልፈለጉ የአቶ ክርስቲያን የቤተሰብ አባል አቶ ክርስቲያን በሕክምናም ሆነ በፍርድ ቤት የተፈቀደላቸውን ለህመማቸው ተስማሚ የሆኑ ምግቦችን ማስገባት እንዳልተፈቀደላቸውና ከአንድም ሁለቴ ምግብ መቅረብ ሳይችል መመለሳቸውንም ገልጸዋል። ከዚህም ባሻገር አቶ ክርስቲያንን ጨምሮ በሽብር ተከሰው ማረሚያ ቤት የሚገኙትን የምክር ቤት አባላት ለመጠየቅ ወደ ማረሚያ ቤቱ በሚያመሩበት ወቅት እንግልትና መጉላላትም ይደርስብናል ማለታቸውን ቢቢሲ ዘግበዋል። አቶ ክርስቲያን ከወራት በፊት ቀዶ ሕክምና ተደርጎላቸው እንደነበር ቤተሰቦቻቸውና ጠበቃቸው የገለጹ ሲሆን በወቅቱ በተገቢው ሁኔታ ክትትል አግኝተው ሳያገግሙ ወደ እስር ቤት እንዲመለሱ ተደርጓል ሲሉ ቤተሰቦቻቸው ቅሬታ አሰምተው ነበር። የአቶ ክርስቲያን ቤተሰቦች እንደሚሉት ያሉበት ሁኔታ አሳሳቢ መሆኑን በመጥቀስ ለመንቀሳቀስና ጠያቂዎችን ለማናገር አዳጋች በሆነ ሁኔታ ላይ ይገኛሉም ብለዋል። በተጨማሪም ወደ ማረሚያ ቤቱ ከተመለሰ በኋላም ለማገገም የሚያስፈልገው እንደ አጥሚትና ሌሎች ነገሮችን ይዘን እንዳንገባ ተከልክለናል። ከአንድም 2 ጊዜ አጥሚት ይዘን ተመልሰናል። በጣም ነው የታመመው። በስርዓትን እንኳን ቆሞ አይናገረንም ብለዋል። የቤተሰብ አባሉ የሆኑት ግለሰብ አቶ ክርስቲያን ሕክምና እንዲያገኙና ያሉበት ሁኔታ እንዲሻሻል የሰብአዊ መብት አካላት የሰብአዊ መብት ጥሰት እየተፈጸመባቸው ነው ያሏቸውን እስረኞች እንዲጎበኙም ጠይቀዋል። አቃቢ ሕግ የሕዝብ ተወካዮች ምክር ቤት አባል በሆኑት አቶ ክርስቲያን ታደለና ሌሎችም ግለሰቦች ላይ ክስ የመሰረተው ከ1 ዓመት በፊት መጋቢት 2016 ዓ.ም ነበር። አቶ ክርስቲያን የወንጀል ሕጉንና የሽብር ወንጀልን ለመቆጣጠርና ለመከላከል የወጣውን አዋጅ በመተላለፍ የተፈጸመ ወንጀልንና የጦር መሳሪያ አስተዳደርና ቁጥጥር አዋጅን በመተላለፍ ክስ ቀርቦባቸው ጉዳያቸው በፍርድ ቤት እየታየ ነው። ከሌሎች ተከሳሾች ጋር በቀረበባቸው ክስ የአቃቤ ሕግን ምስክሮችን ማሰማት የጀመረ ሲሆን በመጪው ጥቅምት 10 ቀን 2018 ዓ.ም ጉዳያቸው መታየት ይቀጥላል።
የምስራቅ እዝ ክፍለ ጦር በፋኖ ላይ የማያዳግም እርምጃ ወስጃለሁ አለ። ክፍለ ጦሩ በሰሜን ጎጃም ዞን በይልማና ዴንሳ ወረዳ በአጊታ ቀበሌ ባደረገው የተጠና ኦፕሬሽን 52 የፋኖ አባላትን ሙትና ቁስለኛ አድርጌያለሁ ብለዋል። የክፍለ ጦሩ አዛዥ ሌተናል ኮሎኔል አሸናፊ ብርቄ በኦፕሬሽኑ 36 የፋኖ ኃይል ሲደመሰስ 16 አባላት ከነሙሉ ትጥቃቸው ተማርከዋል ብለዋል። ከተማረኩት መካከል አርበኛው የሚባል የባህር ዳር ዙሪያ አዴታ አካባቢ የፋኖ ብርጌድ አመራር እንደሚገኝበትም ገልጸዋል። በቀጠናው የሚገኘው ክፍለ ጦር አባላትና ሚሊሻዎች በጋራ በመቀናጀት በፋኖ ላይ በወሰዱት ስልታዊ እርምጃ በጠላት ላይ ከፍተኛ ሰብአዊና ማቴሪያላዊ ኪሳራ አድርሰናልም ብለዋል። በዚህ ዘመቻ 36 የፋኖ ኃይልን በመደምሰስ 16ቱን ከነትጥቃቸው መማረክ የተቻለ ሲሆን አንድ ዲሽቃ፣ 600 የዲሽቃ ጥይት፣ 2 መትረየስ ወይንም ብሬን፣ 550 የብሬን ጥይት፣ 36 ክላሽ፣ 1100 የክላሽ ጥይት፣ 1 ሽጉጥ፣ 17 ቦምብ እና 15 የቃታ መሳሪያ በቁጥጥር ስር ውለዋልም ብለዋል። ፋኖ ሲጠቀምበት የነበረ በርካታ የመመገቢያና የማብሰያ ማቴሪያሎቹም ወድመውበታልም ብለዋል። ሰራዊቱ ከአካባቢው የጸጥታ መዋቅርና ከሰላም ወዳዱ ህብረተሰብ ጋር ሆኖ የሚያደርገውን የተቀናጀ ኦፕሬሽን አጠናክሮ ይቀጥላልን ብለዋል ሌተናል ኮሎኔል አሸናፊ። አዲስ አበባ አስከፊ የመኪና አደጋ አስተናገደች። የመንገድ ትራፊክ አደጋ የደረሰው መስከረም 7 ቀን 2018 ዓ.ም ከንጋቱ 12 ሰዓት ከ10 በአራዳ ክፍለ ከተማ ወረዳ 6 ልዩ ቦታው አፍንጮ በር አካባቢ ነው። የጉዞ አቅጣጫውን ከሽሮ ሜዳ ወደ አፍንጮ በር ያደረገው የሰሌዳ ቁጥር ኮድ 1 12770 አዲስ አበባ ሚኒባስ ታክሲ አፍንጮ በር አካባቢ የተሰራ ከሚገኘው በግምት 30 ሜትር ከሚሆን የወንዝ ዳር ልማት ፕሮጀክት ውስጥ በመግባት ለጊዜው እድሜዋ 22 ዓመት አካባቢ የምትሆን ወጣት ህይወት ያለፈ ሲሆን ሌሎች ተጎጂዎች ለሕክምና እርዳታ ወደ የካቲት 12ና አቤት ሆስፒታል ተወስደዋል። የአደጋው መንስኤ የተጣራ ሲሆን ዝርዝር መረጃዎችንም በቀጣይ የሚሰጥም መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል።